ሰማ ሰው መሆን ከሁሉ ይቀድማል ይላሉ የኛ ሀጂ ሙፍቲ። ዱዓቸው በረከት ይሁነን። ሰላም ሰላም የኔ ውድ ቤተሰቦች እንዴት ናችሁልኝ? ያው ዛሬ ባልተለመደ መንገድ ነው የመጣሁት። እንደዚህ መጥቼ አላቅም። ዛሬ ሁለት ነገር ላስቸግራችሁ ነው የመጣሁት። ያው እናንተም እንደማታሳፍሩኝ እርግጠኛ ነኝ። አንደኛው ጽጌረዳ ምዕራፍ 2 ነገ 12 ሰዓት ስለምጀምረው ያው አካውንቴ ትንሽ ቪዲዮ ከለቀኩኝ ስለቆየ እኔም ጠፋ ስላልኩኝ ትንሽ ደከም ብላብኛለች እና ሁላችሁም ኮፒ ሊንክ እያረጋችሁ ተባበሩኝ። አላቅም ምን እንደምላችሁ ግን ሁላችሁም ተባበሩኝ። ሁላችሁም ኮፒ ሊንክ አድርጉልኝ። ሁለተኛው ደግሞ ቲክቶክ ክሬቲቭ አዋርድ ላይ እጩ ሆኜ ቀርብ ያለው። ስለዚህ ሁላችሁም ድምጻችሁን እየሰጣችሁ አበረታቱኝ። ማለት በቃ ለኔ በጣም ትልቅ ነገር ነው። የሆነ ጊዜ ነግሬያችኋለሁ፣ እኔ ተዋናይ መሆን ነው የምፈልገው። ያ ነው ትልቁ ቅሬ፣ ትልቁ ህልሜ። ያንን ለማሳካት ደግሞ የትኛውንም ነገር አረጋለሁ እና ሁላችሁም ከጎኔ ሆኑ፣ እርዱኝ። ማርያምን በጣም አመሰግናችኋለሁ። እግዚአብሔር ይስጥልኝ። እኔ አባት አለኝ፣ አንቺ ግን አባት የለሽም። ምን አገባሽ እንዴ? ማን ይመጣሽ? ምንድነው? ምን ሆናችሁ ነው? ምን አርጊ ነው የምታያት? ሴትዮ ከየት የሚያመጣሽ እንዲቃላሽ አደብ አስተሽ ያልገራሻት ልጅ አፋ ዘጊ እንጂ ብዬ ወለድኳት ልጅ ይወጭ ካልደረሱባት አደረሱ ነይ እናት ወደ ቤት። ምንም ቢሉሽ አትጣላልኩሽ እንዴና? እሷ ነቻ አባት እያለች አባት ብርቅ ነው እንዴ? ያባትሽ ልጅ እሱም እንዳንቺ ይለኛ ነበር። ናቺ እኔ ነው እና እሱ ጋር ካንቺ ሌላ ሰው አለ? ከፈለክ ና ራስህ ሂድ ይዛት። የማንሽ ጥጋበኛ? ልቀቀኝ። ያገባሃል? ማንም ቀና ብሎ አይቶኝ አያውቅምሽ። እኔ ማንም አይደለሁም። እሺ ብሌን ጥላውን እባላለሁ። ሂድ ከዚህ። አንተ ደግሞ ምን ተኛል? ኡፍ በእናት ዞር በል። ዛሬስ ጎታሽ ግብራይሎች የሉ? አምጣው በእናት ወይ አምጣው፣ አምጣ። የታባ ይመሰጣል እንዴ? ሆ ከዛስ ማዬ? ከዛማ የታባሱ ሄዶ ነው ደግሞ? እኔን እየፈለግሽ ነው መሰለኝ። ማ እኔ ብሌን ነኝ? ሱራ እባላለሁ። በደንብ ስራ። እኔማ እሷን ነው ማለት። አረ ሱራ ፎንቃው ኡፍ ደግሞ እንፈልግ። አረ እንደው ለሰላምታ ሃይ ባይ። ነገ እኮ ቅዳሜ እና ሰፈር የገብርኤል ልጅ እናስቱላኔ ለምን እንደምትነግረኝ? ያው አብረን እንደሚሄድ ነው። ማ እኔ ካንተ ጋር በአንድ ነገር ከተስማማን እሺ። እስቲ ለስሙ ነገ አብሬ እሄዳለሁ። ከምግብ በኋላ ግን አጠገቤ አትደርስ። በቃሽ። ሃይ ሃይ። ያምራል ግን እንደዚህ ሆነሽ ነው የምንሄደው? ምን ሆነ? በቃ ኖርማል ነው። የሆነ መላ እናጣለት ነው። አንዱ ሲገልጥ ነው አንዱ የሚታይሽ አንቺ ውብልሽ ኮረዳ
ሱስ ያጨማለቀውን ጀን ከእጄ ያንሳል። ወድጄ ይመስልሻል ማጨሰው? እና ሲጋራው አፎጥቶ አጭሰኝ ብሎ ነው? ያለ እድሜ ብዙ አይቻልም። ህመሜን ለመርሳት ደግሞ እስከ መጨረሻው አጨሳለሁ። የኔ ወንድም ከፈለክ ለምን እሳተ ገሞራ አታጨስ? አይመለከተኝም። አፈቅርሻለሁ። የገውን በጭስ ከደበቀ ሰው ጋር አይደለም ጠያለው። አሁን ራሱ አብሬ ለቆንቁት በራሴ እያፈርኩኝ እሺ ይጠቀም። ምንድነው? የሻረ አንቺ ጋር ምን ተሻለ? ከሩ ሳትስቢ አየው ልቤ ስትገቢ አንቺ በላይ ቆንጆ ሞልቶ። እኔን በእንደዚህ አይነት ቅራቅሞ ልደልኝ የሞከርክ ነው? አረ በፍጹም። የተዋወቅንበት መንገድ ጥሩ ላይሆን ይችላል አውቃለሁ፣ ዱርዬ ነኝ። ግን በጨለማ ህይወቴ ላይ መተሽ ጭላንጭል ተስፋ ሳታሳይኝ አትቀሪም። የህይወቴ መምህር ትሆኛለሽ። መምህር መሆን የሚችለው ተምሮ የተመረቀ ወይም ደግሞ በህይወቱ ብዙ ያየው። የሻረ አንቺ ጋር ምን ተሻለ? ከሩ ሳትስቢ አየው ልቤ ስትገቢ አንቺ በላይ ቆንጆ ሞልቶ። ሲጋራ ለሳምባ ጠንቅ ነው። እሺ ትምህርቴን ጀምሬያለሁ። ሲጋራ ለሳምባ ጠንቅ ነው። እሺ ትምህርቴን ጀምሬያለሁ። ወይኔ ጉዴ ፈላ። ተረጋጋሽ። ምን ተቀመጥ። ሱስ በኋላ የተሆንሽ ለዛሬ በቃል። አሁን ተረጋጋ። ዛሬ ማስተካከል ያሉብን ነገሮችን ሊስት እናደርጋለን። እሺ አንደኛ መምህርን በፍቅር አይን ማየት አይቻልም። እሺ ሁለተኛ ድንጋይ ማሞቅ ትተህ ስራ ትጀምራለሽ። እሺ ሶስተኛ ቤት ትከራያለህ። እርቶ ላይ አከራይ ስለሆነ እዛ ትገባለሽ። እሺ ግን አላቅህም፣ አታቀኝም። እሺ ማለት ዳድ ካወቀ አንተን ይገላል፣ እኔን ደግሞ ከልጅነት መዝገብ ነው የሚሰርዘኝ። እሺ በቃ የቀረውን ነገ እናወራለን። እሺ ባይ። ጀማው አባቱ ሰላም ነው? መንገድ ጠፍቶብህ ነው ማለት ነበር። በሰላም ነው? እድሜ ሃይ እንዴት ናችሁ? ደህና እግዚአብሔር ይመስገን። መምህር ይቅርታ ዛሬ ጓደኛችሁን ልዋሳችሁ? አረ የምን መዋስ ነው? ሰጁ ጌታ ሆይ ስለምን ሲንግሉኝ እንድኖር ፈረድ። አይዞን ወንድሜ እኔ ያለሁልህ። ስራ ተገኝቶላል፣ ነገ ሄደን እናወራቸዋለን። እሺ እና ደግሞ አዲስ ቤት ትገባለህ እንዴ? የቤት ኪራዩስ? እኔ አበድራለሁ፣ ግን ሰርተህ ትከፍላለሽ። አመሰግናለሁ። ለምኑ? ለሁሉም ነገር።
መምህርን በፍቅር አይን ማየት የተከለከለ ነው። ሰላም ሰላም። ኧረ እኔ እንጃ አላውቃትም። ከሌላ ሰማይሽ ለማመን ይከብደኛል አፍቃሪሽ ነኝና መምህር እንኳን ደህና መጡ። ማናት? ምን ነው? ጥያቄን በጥያቄ አትመልስልኝ እሺ? ምን ቀንተሽ ምናምን ባልሆነ እንዴ? ለምን ቀናለሁ? ምናልባት ወደሽኝ? ልክ እንደ ወንድሜ ከሆነ አዎ። እሺ ይሁንልሽ። ለማንኛውም ግን ሰው ጠይቀኝ። እንደሱ ነው እንዴ? በቃ እሺ ስራ ጋር እንሂድ። ሰላም። እንዴት ናችሁ? እግዚአብሔር ይመስገን። ኃይሌ ነበር ይላከን። ኦ ብሌን እንዴት ናችሁ? ደህና። ስራ የሚሰራው እሱ ነው? አዎ ሱራ ይባላል። ኦኬ። ከዚህ በፊት ምን ስራ ሰርተህ ታውቃለህ? ያልሰራው ስራ የለም ብታይ፣ በጣም ጎበዝ የስራ ሰው ነው። እሱ አያወራም እንዴ? አይ ብዙ ጊዜ ስለራሱ ችሎታ ማውራት ስለማይወድ አረነ ቀበል ሰር ታሳያል እንጂ አይደል ሱራ? አዎ ውጤቱ ላይ ስለማተኩሩ። መልካም። ነገ ጠዋት መተህ ስራ መጀመር ትችላለህ። አንዳንድ ነገሮች ደግሞ ሰራተኞች ያሳዩዋል። እሺ እናመሰግናለን። ፋይን በቃ እሺ። ነገም እንደቀደሙ ፈዘዘና ከስራ ያባራል። እሺ ነገማ አንቺ የለሽም ማን ላይ ያፈጠኝ ይዛ ቱሉና ካልከኝ ቦታ አለ ቱሉና ከቀጠርከኝ ቱሉና ሳታስጠብቀኝ ቱሉና ሳታስቆመኝ ማን ያካፈሉት ምስጢር ያጋሩት ቀሪላል ሲያረፍት ዛሬ ያወቁት ሳፈቅሽ በሰየቃይ ምን ሆነሽ ነው? ሲጀመር አንተ ስራ ዲገር ነሽ። ራስሽ አይደለሽ እንዴ ስራ መጀመር አለበት ያልሽው? እና ስራ እንዲርሳኝ ብያለሁ። ትላንት እኮ ስራ የጨረስኩት ከመሸ ነው። እና አትደውልልኝም ነበር? ስልክ እንዳይለኝ ያውቅሽ እና ባይኖርስ ቤት መታጠራኝም ነበር? አባዬ ካወቀ ይገላል፣ እኔንም ከልጅነት መስከብ ይሰርዘኛል አላልሽ? እና ቢሆንስ? ቆይ ለምንድን ነው እየተናደድሽ ያለሽ? መምህር አይደለም እንዴ? መምህር ደግሞ ተማሪዎች ጋር ይናደዳል። እንደሱ ብቻ ነው? እና ለምን ይሆናል? ቆይ አንተ ስራ ረፈደብም እንዴ? ትላንት ስላመሸ ረፈድ አድርገህ ግባ ብሎኝ። በቃ እሺ ናሽኝ። ይመቸኛል ካንቺ ጋር ጨዋታ አይጥመኝ። ወይኔ ብትቀር ኖሮ ምን ታረጊ ነበር? እሱም ብትቀር አሳይ ነበር። ስራ እንዴት ነበር? በጣም አሪፍ ነበር። ብታይ አሪፍ ጓደኛ አግኝቻለሁ። እውነት በል። ጥሩ ሰው ነው? ሴት ናት። ሴት እንዴ? አዎ። ምን ነው? አይ ምንም ይሁን። ያዝልቅላችሁ። ምኑ? የስራ ባልደረባነታችሁ። ከዛም መዝለሉ አይቀርም። በዚያ እየያዛችንማ ወዴት ነው የሚዘለው? ያው ወደ ባልና ሚስት ነው። የራስ ጉዳይ። እሺ ጭራሽ አታስቆመኝ። ቆይ ግን ለምንድን ነው የማታኘው? ምኑን? ከኔ ፍቅር እንደያዘሽ ነው። ሱማው ያማል እንዴ? በሽተኛ የዘመመን ልታቀና ልትፋለም ከደመና ተልኳለ የሚያበራ መፍቻው ቁልፉ ሁሌም ስራ 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 ልፋ ልፋ ጥረ ግረ ብላ ስራ ስራ ልፋ ልፋ ጥረ ግረ ብላ ስራ ስራ ልፋ ልፋ ጥረ ግረ ብላ ስራ 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 ማናስቦ ስለ ስኬት ግድ ሰጥቶት ለኔ ስሜት ሲያዝሩብኝ ሰርከላይ ከተልሃለው በሄድክበት በቆምክበት ሁሉ አይኖቼ ያላንተ በምድር ላይ ሌላ መቻ ያሉ እንደዋ
እሺ ሱራፌል፣ ጭራሽ ስራ አንተ ተጋድመህልኛል። አረ እንደዛ አይደለም አለቃ። አቤት ልብ! አሁን አንተም ልብ አለኝ ብለህ ታወራለህ። እንዴት መጣሽ? ምን ነው በመምጣት የደበረ? ሱራን 50 እንብላ። ኦኬ፣ ለዚህ ነው መምጣት የደበረ? አረ እኔ እንደዛ አላልኩም። ቢሃኒ ጭራሽ ማቆላመጥም አለ። ለማንኛውም ሰይጂ ልመጥቼ። አንቺ ካላጎረሽኝ አልበላም። አትጨማለቅ ወደዛ። ቤልሙች አልበላም። በቃ ሻምጣ እኔ በቂ እናስተያየት ነው የምጠላው። ሃይ እህት ናት? አይ ፍቅረኛው ነው። አይ ጥሩ። ፍቅሬን ተቀበለሽኛል ማለት ነው? ሲጀመር እኔ ማጉረስ አልወድም። እሺ ራስ ብላ ቻው በቃ። ምሳ እቃውን ይዤ መሄድ አለብኝ። ዛሬ ትምህርት የለም? አልገባም። ለምን? ካንተ ጋር እዚህ መዋል ፈልጋለሁ። ያምሻል እንዴ? ትምህርት ትተሽ አቀልጂ ቢያውን እንጂ። ኦኬ ታና ተብያው ጋር እንደፈለክ ደግሞ እንዲመች ነው። ኧረ በፈጠረሽ። እሺ በቃ አሁን ሱራ እንዴት መኪናት መጣው። እሺ መጣው። በቃ እሺ እና እሱና እንደምልሽ ያኔ ቆንጆ ታውቂያለሽ፣ እኔ ምንም ፈልጊያት ይቻላል። ግን ደግሞ በእጅ ያዝት ወርቅ እንደ መዳብ እንዲሆንብኝ አልፈልግም። ታውቂያለሽ ሲጀመር ወንድ ልጅ ስትኮሪበት ሌላ ጥያቄ ነው። የዛኔ አንቺ ያኔ ስጠይቀኝ ሻለ ማለቴ እያልሽ ትዘፍኛለሽ። በዚህ ብቻ ማለት ነበር። ቤል ምን ነው? ምንም ዝም ብዬሽ ስንት ሰዓት እንዳስጠበቀኝ ታውቃለህ? ስንት ሰዓት ነበር እኔና አንቺ የተቀጣ? 9 ሰዓት ነው። እና አሁን እኮ 5 ጉዳይ ለ9 ነው እንዴ? እኔ እኮ ፈልጋለሁ። እስቲ ስበር ነው የመጣሁት። እውነት በል። እውነት? ቆይ ግን ለምንድን ነው እንደዚህ አጣጥሽ የጠራሽ? እየሄድን እናውራ። እሺ በቃ ነው። ስም እንስጠው። ምኑን? የኔና ያንተን ግንኙነት። እህትና ወንድም? ኧረ እባክህ በአባት ነው ወይስ በእናት? መወለድ ቋንቋ ነው። በል ወንድሜ ደህና ዋል። እሺ ፍቅረኛዬ ትሆኛለሽ? ብዙ ነገር ባንቺ አይቻለሁ ማያዬ።